الله ወአሽሀዱ وأشهد አነ ሙሐመደን መስጠት በሁሉም ሙስሊም ላይ ዋጅብ ነው። እሱን ትማሪዋለሽ እንዴት እንደሆነ ማለትም ምንድን ነው? ሙከለፍ ማለትም እንትን ነው ምጽዋት፣ የግዴታ ምጽዋት የሚባል ነገር አለ። እሱን የምትሰጪው ለተቸገረ ሰው ነው። ለማንም መስጂድ እየሄድሽ አይደለም የምትሰጪው። የምታረጊው ከቻልሽ አቅምሽ የፈቀደ ጊዜ ነው የምታረጊው። ነው አምላክ አይሞትም፣ ግን እኛን ለማዳን ነው ምድር መጥቶ ተወልዶ ከድንግል ማርያም ልጅ ተወልዶ ከዛ እኛን እንትን ለማለት ነው እንጂ አይሞትም። ሲጀመር ህያው ነው አይደል? ስለዚህ የማይሞት አምላክ አንድ የማይሞት አምላክ አለ ማለት ነው። ኢየሱስ አምላክ ስለሆነ ያው እንደናንተ እምነት ሞቷል አይደለ? አዎ እኛን ለማዳን ሞቷል። አብ ሞቷል? እኔ አላውቅም። አብ ሞቷል እንዴ? አረ ብሎክ አታርጊው ሙሙንዚር እንዴ! ሰው ብሎክ አታርጊ። እኔ አላውቅም። ሁለት ሰው ብሎክ አድርገሻል። ብሎክ አታርጊ። ሰው ሚውት ብቻ አርጊ። እሺ እሺ። ስለዚህ አሁን ኢየሱስ እንግዲህ እሺ፣ ማርያም ስንት አምላክ ነው የወለደችው? አንድ ነው። ማርያም ያልወለደችው አምላክ አለ? የለም። ምን ማለት ነው? ልጅ ተረዳኝ አይደለም የምታወራው ነገር። አብን ወልደዋለች ማርያም? አብን ወልደዋለች? ያላቅ አብ እኮ ወላዲ ነው፣ ወልድ ነው ተወላዲ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ተራጺ ሲባል አውቃለሁ። አክቹሊ እኔ ሃይማኖቴ ላይ ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ፣ ሁለት አምላክ ነው ያለው ማለት ነው አይደለም? በእንትን ነው በአካል በግብር እና ምናምን የሚባል ነገር አለ። በዛ ነው እንጂ አንድ ነው። መጽሐፍ ቅዱስ ላይ እኮ እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ ላይ እኔ እንደዛ ነው የተማርኩት። እሺ አንቺ ወንድ ልጅ ታመልኪያለሽ? አላመልክም። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ኢየሱስን አታመልኪውም ማለት ነው። እንደዛ አይደለም። እኔ አመልካለሁ፣ ኢየሱስ ክርስቶስን አምናለሁ። ወንድ ልጅ አይመለክም አላልሽኝም? አሁን እንዴ ሰውን ነው እና ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማሁ የነገርኳችሁ ሰው ነኝ አለ። የምር በቃ እንደዚህ እንትን አትበለኝ። እኔ እኮ ብዙም አላውቅም ስለ ሃይማኖት፣ ግን ማለት አላውቅም ስለ ማወቅ ያለብኝ ነገር አውቃለሁ፣ ለራሴ የሚበቃኝን ነገር። ግን ዲቴይል ደግሞ የሃይማኖት መሪ ወይም የሃይማኖት አስተማሪ ምናምን አይደለም፣ ኮንተንቴም አይደለም። ግን ቁም ነገር እንዴት ነው ማለት እኔ ወንድ ልጅ እንዴት ነው የሚመለከው ነው ጥያቄ። በጣም ከባድ እኮ ነው። አንተ ምንድን ነው የምታመልከው? እኔ የኢየሱስ ክርስቶስ አምላክ ተብሎ መጽሐፍ ቅዱስ ላይ ይጠቀሳል። ለምሳሌ ኢየሱስ አምላክ አለ። እሺ አንተ ምንድን ነው የምታመልከው? እንደ ኢየሱስን ታመልካለህ? እኔ ሙስሊም ነኝ በነገሮች ላይ ሙስሊም እና እኔ አላህ ታመልካለህ። ስለዚህ አንተ አላህን ታመልካለህ ማለት ነው። አዎ ኤዶም ግን ማለት ነው ኢየሱስ ባይብል ላይ እኮ አምላክ አለው ተብሎ ተጠቅሷል። ታውቂያለሽ? ይሄንን እኮ በአካል ሳይሆን በመንፈስ ነው ማለት ነው። እንደዛ ነው። አይ እንደዛ የሚል ነገር የለም። ሌላ ወይም ደግሞ ሌላ የሚያቅስ ያስረዳሃል። እኔ ግን ብዙም እውቀት የለኝም። ስለ የማውቀውን ነገር ደግሞ ነግሬሃለሁ። እግዚአብሔርን በጣም ነው የማመልከው። በቃ አባቴ ነው። ግን የምታመልኪው አምላክ ጥያቄው እኮ የምታመልኪው አምላክ አለው ራሱ አምላክ የለውም። ራሱ ነው አምላክ። ኢየሱስ አምላክ አለው የሚለው አምላክ አለኝ እያለ የሚናገረው ኢየሱስ ማንን ነው? አብን ነው። ስለዚህ አብን ነው ማለት ነው ኢየሱስ የሚያመልከው። አምላክ አምላክን ያመልካል። እዚህ የምታውቁ ሰዎች እስኪ ጻፉልኝ። ምንድን ነው
አምላክ አምላክን ሊያመልክ ይችላል ብለሽ ታምኛለሽ? እኔ ማለት አባት ያለ እኔ አባት ያለ ምናምን ይላል ግን ቆይሽ አባት ያለ እኔ አባት አለኝ ምናምን ሲል ሰማለሁ። ግን አሁን እኔ ብዙም ስለሃይማኖት አላውቅም። በእኔ ምክንያት እንትን ሊባል አይችልም። እኔ አላውቅም። እኔ ሃይማኖቴ መወክል ሰው አይደለሁም። መጀመሪያ ነገር ያለው ግን አሁን አንቺ ቁም ነገር አሁን የአንቺ አምላክ ሞቶ አንቺ በህይወት ኖርሽ? አዎ። ሰማይና ምድርን የፈጠረው አንዱ አምላክ ሞቶ? አዎ። የእኛን ኃጢአት እንትን ለማለት ነው። የትኛውን ኃጢአት? ምንሰራው ኃጢአት ነው። እስኪ ስለ ራስህ ሃይማኖት ንገረኝ እስኪ አንተ። አዎ እኔ ልንገርሽ። በቃ እኛ በመጀመሪያ እዚህ አሁን ፓርት ላይ አንድ ነገር ልበልሽና ስለኔ ሃይማኖት ነግረሻለሁ። በመጀመሪያ አንቺ አምላክ ባላየሽው፣ ባልሰማሽው፣ ባልተባበርሽው ምንም በማታውቂው ነገር አምላክ ወንጀል ያሸክምሻል? አይ የራሴ ብዙ ግን ኃጢአት አለብኝ። አዎ የአንቺ ብዙ ኃጢአት ኦልሬዲ ተምሯል ነው? አዎ አይ አክቹሊ ተምሯል። እኛን ለማስተማር ነው ምድር ላይ የመጣው አይደለ? ተምሯል። የአንቺ ኃጢአት ኦልሬዲ ኢየሱስ በመሰቀሉ ተምሮልሻል። ለእኛ ሲል የተሰቀለው ገብቶኛል። ለአንቺ ስል ተሰቀለ ሲባል ለኃጢአትሽ ነው አይደለ? ስለዚህ ኃጢአትሽ ሙሉ ተሰርዮልሻል፣ አልቋል። አልተሰረየልኝም። አሁን የምሰራው ኃጢአትም ያስጠይቀኛል ለወደፊት። ታዲያ ለምንድን ነው የተሰቀለው ኢየሱስ? እኔ እንጃ አላውቅም። አይመጣውም። አየሽ ምንድን ነው መሰለሽ ትክክለኛው ነገር ኢየሱስ እንደ ክርስቲያን አስተምህሮ ከሆነ ኢየሱስ ለሰው ልጆች ኃጢአት ተሰቀለ ሲባል አዳምና ሔዋን ባጠፉት ጥፋት ተብሎ ነው የሚታሰበው። ስለዚህ አዳምና ሔዋን ደግሞ አጥፍተዋል፣ ራሳቸው ናቸው መቀጣት ካለባቸው የሚቀጡት። እኛ ምንም አያገባንም ስለነሱ ኃጢአት፣ ምክንያቱም አምላክ ፍትሃዊ ከሆነ ማለት ነው። አምላክ ግን ፍትሃዊ ካልሆነ ኦፍኮርስ ያወራርሰናል። ለምሳሌ የዝሙት ልጅ እግዚአብሔር ቤት እስከ 10 ትውልድ እንደማይገባ መጽሐፍ ቅዱስ ላይ ላሳይሽ። በዝሙት የተወለደ ልጅ 10 ትውልድ ሙሉ እግዚአብሔር ቤት አትገባም ተብሏል። አሁን የእኛን ሃይማኖት ልንገረሽ። እኛ የምናመልከው የአብርሃም፣ የይስሐቅ፣ የያዕቆብ፣ የነ ሙሴ፣ የነ ዳዊት፣ የነ ዮሴፍ፣ የኢየሱስ፣ የነቢዩ መሐመድ፣ የነቢያት ሁሉ አምላክ የሆነውን አንድ አምላክ ያ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በመለኮትነቱ ላይ ፍጡርነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በዙፋኑ ላይ ወራሽ የሌለበት። ተግባባን? አንድ አምላክ አለ። ሰማይና ምድርን ለብቻው የዘረጋ አጋዥ የሌለው አምላክ አለ። እሱ ነው እኛ የምናመልከው። ከሱ ውጭ ሌላ አምላክ የለም ብለን አለ ብለንም አናምንም። ኦኬ። እሱ እንደ ሰውም አይደለም ፍጡርም አይደለም፣ ማንንም አይመስልም። እሱ ከኛ ከፍጡራን ውጪ ነው ያለው። ያ ነው አንድ አምላክ ብሎ ማለት ነው። አንድ አምላክ ሰውም አይደለም፣ አይበላም፣ አይጠጣም። ከበላ ከጠጣ በኋላ ሽንት ቤትም አይሄድም። ምክንያቱም እንደምታውቂው ቁርአን ላይ አላህ ሲነግረን እኛ ማርያምን እንወዳታለን፣ በጣም ነው የምናከብራት፣ በጣም ነው የምንወዳት ማርያምን። ኢየሱስንም በተመሳሳይ በጣም ነው የምንወደው፣ በጣም ነው የምናከብረው። ኢየሱስን ብቻ ሳይሆን ነቢያትን ሁሉ እናከብራለን፣ እንወዳለን። ስለዚህ የማርያም እናት የሆነችው ኢየሱስን ከድንግልና ከሰው ሳትገናኝ መውለዷንም እናምናለን፣ እንቀበላለን። ኦኬ። ኢየሱስ ክርስቶስ የአላህ ምርጥ ባሪያዎች ከሚባሉት 5ቱ ታላላቅ ነቢያት ከሚባሉት ውስጥ አንደኛው መሆኑንም እንቀበላለን። ስለዚህ ይሄ አንደኛው ከነቢያት አንዱ የሆነው ኢየሱስ የአላህ ነቢይ እንጂ አምላክ አይደለም። እሱ አላህ አንድ ብቻ ነው፣ ሁለተኛ አካል ሌላ የለውም። ኦኬ። ሁለተኛ አካል የሚባል የለውም። ኢየሱስ ሰው ነው። ሰው ደግሞ ልብ አድርጊ፣ በማህፀን በኩል ወጥቶ እኛ በምንጸየፈው እኔም አንቺም ራሳችን በምንጸየፈው በኩል ሊወጣ አይችልም። ኦኬ። አምላክ የዚህን ያክል ሊወርድም አይችልም። ከዛ ከበላ በኋላ ደግሞ ሽንት ቤት ሊሄድ አይችልም፣ አይገባውም። ከዛ ደግሞ ሊተኛም አይገባውም፣ ሊያንቀላፋም አይገባውም። አምላካችን ፍጹም ነው። በአዋቂነቱ ላይ አላዋቂነት የለበትም። ኢየሱስ በጣም ብዙ የማያውቀው ነገር አለ። ኢየሱስ ዮሐንስ ቁም ነገር ስለዛች ሰዓትና ስለዛች ቀንና ስለዛች ሰዓት
የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ይላል። ከአባት በቀር አብ ብቻ ነው የሚያውቀው። ኢየሱስ የማያውቀው ነገር አለ? ኢቨን ኢየሱስ ክርስቶስ በምድር ላይ ካሉት ፍሬዎች በአጠቃላይ ጎመን ዘር ፍሬ ያነሰች ነች ብሎ ሲሳሳት እናየዋለን። ኦኬ። ከዛ በታች ግን ሌሎች ፍሬዎች አሉ፣ ሌሎች ሲዶች አሉ። እንዲህ አይነት ስህተቶች ሲሰራ እናያለን። ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም ይናገራል። ምንም ማድረግ አልችልም እንዴት ይላል አምላክ። ኦኬ። ስለዚህ ኢየሱስ ሰው እንጂ አምላክ አይደለም ነው የምልሽ። ኦኬ። አንድ የተወለደ አንድ ያልተወለደ አምላክ የሚባል የለም። ግልጽ ነው። እኔ ምንም አላውቅም። አክቹዋሊ እኔ እነግርሃለሁ። እኔ ኢየሱስ ክርስቶስ እግዚአብሔር እኔ አባቴ ነው አምናለሁ። እሺ፣ ለማንኛውም እንዲህ እናድርግ if you are willing ማለት ነው። ሰምዴይ እኔ ቤት ነኝና እኔ በኮንተንቴ ይሄ ነው፣ ሪሊጂየስ ኮንተንት ነው። ቪዲዮ ካልፈለግሽ አትውጪ፣ ከፈለግሽም ውጪ፣ ችግር የለው። ነይና እንመማር አንድ ቀን ፈቃደኛ ከሆንሽ። ኦኬ። ያው ፎሎ አድርጌሻለሁ፣ ፎሎ አድርጊኝ። ያው ፎሎ አድርጌሻለሁ፣ ፎሎ አድርጊኝ፣ እናወራለን። ኦኬ። መልካም ጊዜ ይሆንልሽ። ኢንሻላህ ሌላ ጊዜ እንገናኛለን። ጌሙ ያው ሳያልቅ ልወጣ ነው። እንዳሸናፊ ይቆጠር ትላለህ። እሺ፣ ስትቃወሙ የነበራችሁ ሰዎች መግባት የሚፈልጋሉ? መግባት ክርስቲያን አደራ፣ ሰው ብሎክ እንዳታረጉብኝ እዚህ ቤት። እኔ አርጉ ብላችሁን ብቻ ታደርጋላችሁ። እሺ፣ እናቴ የሚል ክርስቲያን አለ። እሺ፣ ሌላ ክርስቲያን ሰላም ብለናል። ክርስቲያን ብቻ። እንዴት ነሽ እናት? ደህና ሁሉ ሰላም? ተመስገን። አለን። እሺ፣ ጥያቄ አለሽ? ከምር እኔ ጥያቄ የለኝም፣ ግን ሻዳ አዘኝ ስልክ ለምን እምቢ አልከኝ? መቼ? እኔ እንጃ ብዬ ስፈልግ ነበርኩ። ሁሌም ስፈልግ አታየኝም እንጂ ከዛ ሲደብረኝ ደግሞ ተውኩ። እሺ፣ አሁን መያዝ ትፈልጊያለሽ? አዎ፣ ማሻአላህ። እፈልጋለሁ። እሺ፣ ያው ከረጅም ጊዜ ትምህርት በኋላ ማለት ነው። እሺ፣ እስልምና ለመቀበል ያስገደደች ሰው አለ? እናት አለሽ? እናት አለው እሰማለሁ። አዎ፣ እስልምናን ለመቀበል ያስገደደች ሰው አለ? ኧረ ማንም አላስገደደኝም። ኢብራሂም እንዴት ነህ? ዳኒ ቆይ ላወርድ ነው። አንዴ ተረጋጋ። መጀመሪያ እያወራው ነው ሰው። አንዴ ከይቅርታ ጋር ሀሳብ ልስጥህ። እሺ፣ ታች ሆነ ሀሳብ ስጠኝ። ከታች ጻፍልኝ። እሺ እናቴ፣ እስልምና አንድ አምላክን ብቻ እንደሚያመልክ ተረድተሻል አይደለ? አዎ ተረድቻለሁ። ነቢዩ መሐመድ የአላህ መልእክተኛ መሆናቸውን ተረድተሻል? እሱ አንተም ነግረኸኛል። የሆነ ሰው ጠይቄ ነግሮኛል እኮ። ተረድተሻል ወይስ አልተረዳሽም? ተረድቻለሁ። በጣም ጥሩ። ኢየሱስ አምላክ እንዳልሆነም ተረድተሻል አይደለ? አዎ። መንፈስ ቅዱስ አምላክ እንዳልሆነም ተረድተሻል አይደል? አዎ። በጣም ጥሩ። እሺ፣ እንግዲያውስ ያስገደደሽ ከሌለ ይህንን ሁሉ ከተረዳሽ እኔ የምለውን ከኔ ጋር ታያለሽ ኢንሻአላህ። ኧረ ምንም ማለት ነው። እሺ። አሽሀዱ አላ ኢላሃ ኢላላህ
إلا الله وأشهد وأشهد أن محمدا أن محمدا عبده عبده ورسوله ورسوله ከአላህ በቀር ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ጽናቱን ይስጠሽ። አላህ ከብዙ ጨለማዎች ወደ ብርሃን መርቶሻል። ኢንሻአላህ ከዚህ በኋላ ካንቺ የሚጠበቀው መማር ነው። ቁርአንን ተማሪ በደንብ አድርገሽ መሰረታዊ የሆኑ ነገሮችን ስለአንን በደንብ ተማሪ። ሐዲስን ያው አቂዳችንን በደንብ መማርና ማወቅ ይጠበቅብሻል። አጭር ነገር ማስታወሻ ልንገርሽና ኢንሻአላህ ሰው አስገባልሻለሁ። ከሰው ጋር ታወሪና ከሰው ጋር አገናኝሽና ከነሱ ጋር ተገናኝተሽ ትምህርት ትማሪያለሽ ማለት ነው። የመጀመሪያው አንድ ሰው እስልምና ውስጥ ሲገባ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? አልኢስላሙ የጅቡ ማ ቀብለሁ፣ እስልምና ከበስተፊቱ ያለውን ያስተሰረየ ልጅ ነው የምትሆኚው ማለት ነው። ሁለተኛ ያው ምናልባት የስም ጉዳይ ካለ ስም እንዲቀየርልሽ ከፈለግሽ ስምሽ ማን ነው መጀመሪያ? አንቺ ቲና 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 ቲና። እሺ እንዲቀየርልሽ ትፈልጋለሽ ወይስ በዚሁ ትቀጥያለሽ? በዚህ ቢሆንልኝ ደስ ይለኛል። የእናትህ ስም ስለሆነ በቃ ምንም ችግር የለውም፣ ይቀጥል ኢንሻአላህ። ስለዚህ አሁን ምን እናደርጋለን? እስልምና 5 መሰረቶች አሉት። 5ቱ መሰረቶች ልንገርሽ በድጋሚ። አንደኛው መሰረት ምንድነው? አላህ ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ፣ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ መመስከር። መስክረሻል። ለዚህ ነቢይ ሙሐመድም የአላህ መልእክተኛ መሆናቸውን መመስከር፣ ይህንንም መስክረሻል። ከዛ በኋላ ለዚህ ለመሰከርሽለት ደግሞ ምንድነው የምታረጊው? የመጀመሪያ የሆነውን ተግባራዊ ምስጋና ወይ ደግሞ ተግባራዊ የሆነ አምልኮን ታረጊያለሽ ማለት ነው። ለዚህ ከሱ ውጭ ሌላ የሚመለክ አምላክ የለም ላልሽለት አምላክ ኢቃመቱ ሰላት፣ ሰላትን ትሰግጃለሽ። ሰላት በቀን 5 ጊዜ አለ። ሰላት መስገድ በማንኛውም ሙስሊም ወንድና ሙስሊም ሴት በሆነ ላይ ግዴታ የሆነ ነው ማለት ነው። ከ10 ዓመት በላይ ባሉ ላይ ሁሉ ግዴታ ነው። ሌላኛው ኢታኡ ዘካ መስጠት ነው። ዘካ መስጠት በሁሉም ሙስሊም ላይ ዋጅብ ነው። እሱን ትማሪዋለሽ እንዴት እንደሆነ ሙከለፍ ማለትም እንትን ነው። ምጽዋት፣ የግዴታ ምጽዋት የሚባል ነገር አለ። እሱን የምትሰጪው ለተቸገረ ሰው ነው። ለማንም መስጂድ እየሄድሽ አይደለም የምትሰጪው። የምታረጊው ከቻልሽ አቅምሽ የፈቀደ ጊዜ ነው የምታረጊው። እሺ እታች ሆኜ ሰላም ልልህ ነው ሳሚ። ታች ልትሆን ነው። ልጨርስ። 2 ደቂቃ አልፈጅም። ሶስተኛው ደግሞ ምንድን ነው? አራተኛው ወሰውሙ ረመዳን ወርን መጾም ነው። ኦኬ ጾም በሁላችንም ላይ ግዴታ ስለተደረገ። አምስተኛው ደግሞ የአላህን ቤት ሄዶ መጎብኘት። ዋነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ብሏል አላህ። ሁሉም የመስጂዶች የአላህ ቤቶች ናቸው፣ አላህ የሚወሳበት ማለት ነው። ከነዚህ በላይ ከሁሉ በላይ ደግሞ የሆነ አንድ ቤት አለ። እሱን ሄደሽ መጎብኘት ነው። እሱም አቅም ካለሽ ነው። ለማንኛውም ይሄንን ይመስላል። የአርካኑል ኢማንን ጉዳይ አስመልክቶ ደግሞ ሌላ ጊዜ በደንብ የሚያብራሩ ልጆች በውስጥ ያናገሩሻል። ኢንሻአላህ በውስጥ ታወሪያለሽ ማለት ነው። እሺ አሁን እሷን የሚያገኛት እንዳትወርጂ። እሺ ተቀመጪ፣ እዚሁ ተቀመጪ። ሰው አገናኝሻለሁ ከሰው ጋር፣ ከዛ ትቀጥያለሽ
ማለት ነው። እና ሻወር እየተደወለብኝ ነው እንጂ እያወራሽ አይደለም። እሺ ሰላት ትጀምሪያለሽ፣ ሻወር ትወስጃለሽ። እሺ ያው እስልምና የመጀመሪያው ነገር ንጽህና ነው። ስለዚህ ከንጽህናዎቹ አንደኛው መጀመሪያ ወደ እስልምና አንድ ሰው ሲገባ ሻወር ወስዶ ከዛ በኋላ ወደ ሰላት ተግባር ይገባል ማለት ነው ኢንሻአላህ። እና ሰው እስከሚመጣ ድረስ እዚሁ ተቀመጪ። እኔ እስከዛ ሌሎቹን ላውራ። እሺ ቸሩ ቅድሚያ ለገቡ ቅድሚያ እሰጣለሁ። ቸሩ ሰላም ብያለሁ። ይሰማል? ትሰማለህ? እንዴት ነህ ቸሩ? እንዴት ነህ? ሰላም ነው አልሐምዱሊላህ። እሺ እንዴት ነህ? ሰላም ነው አይደለ? ደህና ነኝ አልሐምዱሊላህ። ጥያቄ አለ ወይስ ልጠይቅህ? ጠይቀኝ እስኪ። በጣም አሪፍ። ኢየሱስ አምላክ ነው? ኢየሱስ ክርስቶስ እንግዲህ ከማርያም የተወለደ ከማርያም በፊት የነበረ ሰማይን ምድርም ከፈጠሩ በፊት የነበረ የቱ ጋር ነው? እስኪ ማስረጃ ይቅደም ከይቅርታ ጋር። እግዚአብሔር ራሱ ኢየሱስ ክርስቶስ የሆነ ማለት ነው። እና ምን መሰለህ አሁን የሙስሊምና የክርስቲያን ልዩነቱ ምን መሰለህ? ቆይ ከልዩነታችን በፊት ላወራ ወሬ ማስረጃ ቢቀድምልን ይቅርታ ጋር። ምን አልከኝ? ማስረጃ ቢቀድምልን አልኩ እኮ አዎ ነበረ ምናምን እያልክ የምታወራው። እግዚአብሔር ከምድርም ከሰውም ከማንም በፊት ቀድሞ እንደነበረ ማስረጃ ነው የምፈልገው። ስለ እግዚአብሔርማ ከሆነ እግዚአብሔርማ ነበር ይላል። እኔ ስለ ኢየሱስ ነው ያወራሁት። ኢየሱስ እግዚአብሔር ስላልሆነ በቃ ይኸውልህ፣ አሁን አብ ወልድ መንፈስ ቅዱስ ነው የሚባል ሶስት እናንተው በጣም ችግራችሁን መሰለ። አብ ምንድነው? ወልድ ምንድነው? መንፈስ ቅዱስስ ምንድነው? ይሄን ታውቃለህ በደንብ? አብ አምላክ ነው፣ ወልድ ፍጡር ነው፣ መንፈስ ቅዱስ የእግዚአብሔር ኃይል ነው። በፊት የነበረ አንድ ነው እኮ። ራሱ አብ ነው። ሰማይን ምድርን የፈጠረ የራሱ ወልድ ነው። የቱ ጋር ነው የፈጠረው? ራሱ መንፈስ ቅዱስ ነው። የቱ ጋር ነው? እስቲ ወልድ ሰማይና ምድርን የፈጠረው የቱ ጋር ነው? አመሰግናለሁ። እሰጣለሁ። አሁን እኔ ጋር እንትኑ የለኝም። አሁን መንገድ ላይ በቃ ሚውት አድርግና አዳምጠሽ ሌላ ሰው ልቀጥል። አበበ አቤ። አቤት ያለው ሰላም ነህ? አታርገም አቤል። ቆይ ይቅርታ አለን እኔን አይደለም ይሄኛው ነው። እሺ ይቅርታ። አቤ ቀጥል። እሺ ሰላም ነው? ደህና ነህ? አለን። እሺ ምን ይዘህ መጣህ? ክርስቶስ አምላክ እንደሆነ ይዘህ መጣህ? ኧረ ምንድን ነው ጆሮአችንን ቦታ እስከሚስተካከል ሚውት አድርግና ተቀመጥ። ቦታ የተስተካከለ ቦታ ነው። እሺ እባክህ። ይጮሃል እንዴ? አዎ በጣም ነው የሚጮኸው። እሺ አሁንስ? እሺ እስኪ ቀጥልሽ። አሁንስ? ቀጥለ ሳሚ ቦይ። ሰላም ነው? እንዴት ነው? ደህና አልሐምዱሊላህ፣ ሁሉ ሰላም። እሺ አንድ ጥያቄ ነበር የጠየቀህ። ችግር የለውም ጠይቅ። አደራ ስትጠይቅ ግን ከስድብ ነፃ። እሺ ጥያቄ ነበር። አላህ እንደዚህ ነው። አላህንም ይመስል የለም። እሺ ስለ ነብዩ አንዳንድ ማስረጃ ሰጥተን ደስ ይለኛል። ማለት ስለ ነብዩ ሰብአዊነት ታምናለህ? ምግባር ስለምን? ስለ ነብዩ ታምናለህ? አታምንም? ምንድን ነው ማምነው?
ያው ነቢይ ናቸው ብለህ ነው? አዎ አምናለሁ። የሰሩት ስራስ ምን ሰሩ? በአንድ ቀን 9 ሴቶች ጋር ማደራቸው ታምናል? ሚስቶቻቸው ጋር ሚስት እኮ አድረው። ሚስት አንድ ነው ያለ ማን ነው? እግዚአብሔር ሚስት የሰጠው እኮ አለ። አላየም እንዴ ባይብል ላይ? እግዚአብሔር አንድ ነው የፈቀደ። እግዚአብሔር አንድ ብቻ ነው የፈቀደው? አዎ። ከአንድ በላይ የቱ ጋር ነው የከለከለው? እሺ ምን ከአንድ በላይ የከለከለው የቱ ጋር ነው? የከለከለው ማለት አልፈቀደማ ጭራሽ። ከአንድ በላይ አታግቡ ብሎ የከለከለበት ቦታ ምን? ከአንድ በላይ አታግቡ ብሎ የከለከለበት ቦታ አለ? ነቢያት ሁሉ ከአንድ በላይ ነው ያገቡት። አሁን ስለ ነብዩ ነው እኮ እኔ ታውቃለህ፣ አመላለሴ እንዴት እንደሆነ ታውቃለህ። በተለይ ደግሞ እንደዚህ አይነት ጥያቄ ለሚጠይቅ ሰው እሺ። አይሻን በ6 ዓመታቸው ማግባታቸውን ትቀበለዋል? በ6 ዓመታቸው ቤት ይዘዋት አልገቡ። በ9 ዓመቷ ነው። 9 ዓመቷ ነው። አዎ እቀበላለሁ። ለምን አልቀበልም? አንተ እግዚአብሔር 2 ጡቶቻቸው የሟሸሹ ሴቶችን እንዳገባ ትቀበላለህ ወይስ አትቀበልም? አልቀበልም። ትንቢተ ሕዝቅኤል ላይ እግዚአብሔር 2 ጡቶቻቸው የሟሸሹ ሴቶችን አግብቻለሁ ይላል። ላሳየህ ማስረጃ። ላሳየህ። ምን አለ ደህና ጥያቄ ብትጠይቅ ምንድን ነው? አሁን እኔ እኮ አሁን ነቢዩ መሐመድ ከአንድ በላይ ሚስት አገቡ። ሶ ዋት ምንድን ነው የሚፈጠረው? ምንድን ነው? አሁን እኔ ቴዎሎጂ ላይ ለምን አታተኩሩም? እግዚአብሔር ወንድ ልጅ ነው ሴት ነው እሺ እንትና ማን ነው? ሙሴ ከአንድ በላይ ሚስት ነበረው። አብርሃም 3 ሚስቶች ነበሩት። ማን ነው? አዳምጠኝ። እግዚአብሔር ከአንድ በላይ ሚስቶች ለዳዊት ሰጥቶታል። ያውም ደግሞ ሚስቶችን አደባባይ ያስከፈለበት። አዳምጠኝ። ከዛ ደግሞ ብር ስለሌለኝ ትሰጠኛለህ ላግባ? እንዳታስደፋኝ በሚስቴ ደግሞ 4 ወንድ ማግባት ማችል አንተ ማግባት ከቻልክ ለምን እሷ 4 ማግባት አችል? ኦኬ አንተ አሁን አሪፍ ጥያቄ ጠየቀ እባክህ። በጣም ጽድት ያለ ጥያቄ ጠየቀ። እሺ እንደዛ ከሆነ እግዚአብሔር ለሴት ልጅ መጀመሪያ ስላንተ ስለዚህ አብራራ እስኪ። መጀመሪያ አይደለም አንድ አይነት ጥያቄ እኔ እንደዛ አልመለስም። ዘለህ ወደ መጀመሪያ እስኪ አብራራ። አንተ ላይ ያለ ነገር ነው አንተ ላይ ስላለ በአንተ ነው የምመልስልህ እኮ ነው። የተፈቀደው ነገር ለምን ሴት ልጆች ላይ ሲሆን እግዚአብሔር 1000 ሚስት ፈቅዷል እኮ እያልኩ ነው። 1000 ሚስት ፈቅዷል። እስቲ 1000 ሚስቶችን 1000 ባልን ያገባ ሴት ስጠኝ እስቲ ባይበል ላይ ስለ እንትኑ እንትን በል ስለ እንትኑ እንትን አለም 1000 ባል ያገባ ሴት ባይብል ላይ እግዚአብሔር ከአንድ በላይ ባል የሰጣትን ሴት ስጠኝ እስቲ ባይብል ላይ 4 ወንድ ማግባት አትችልም። ይደረዛ ባክ የሆነ ዝም ብለህ ምንም ትርፍ የሌለው ምንም እኔ ባወራም እናንተም ብታወሩ ትርፍ የሌለው ነገር ማለት እግዚአብሔር እንዲያረግ በጣም ይቀጥ ኢብራሂም ሰላም አቤ በጣም ይረብሻል ቦታ። እስቲ አንዴ ልዙርና ልመለስ አንተ ጋር እስከሚስተካከል። እሺ አሁንም ይረብሻል። አዎ ይረብሻል። የሚደበድብ ሰው አለ። እሺ ይቅርታ። ሳሚ ቀጥል። ቀረኸኝ እኔ ሳሚ ከዛ አንተ ነህ ወይ? እሺ ሳሚ ጥያቄ አለ ወይስ ልጠይቅህ? ጠይቀኝ። እሺ ስላሴ መጽሐፍ ቅዱሳዊ ነው? ስላሴ መጽሐፍ ቅዱሳዊ ነው? አዎ። ማስረጃ ቆይ በመጀመሪያ አንተ ኢየሱስ እንደሆነ ጌታ አታምንም? በመሰጠት የተገኘ ጌትነት እንዳለው አምናለሁ። የባህሪ ጌታ ግን አይደለም። እሺ ሮሜ 10:9 ላይ እንዲህ ይላል። እሺ ኢየሱስ ጌታ እንደሆነ
ሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምር ትድናለህና ይላል። አዎ እግዚአብሔር ከሙታን እንዳስነሳው ይላል። ስለዚህ ሌላ እግዚአብሔር አለ ማለት ነው። እግዚአብሔር ደግሞ አይሞትም። ኢየሱስ ጌታ እንደሆነ በአፍ ብታምን እኮ እዛው ጋር እግዚአብሔር አስነሳው ይላል። እግዚአብሔር ያስነሳው ሌላ አካል ካለ ምንም አይችልም ማለት ነው። ከዛ ደግሞ ቀጠለና እናንተ የሰቀላችሁትን ኢየሱስን ማን ነው ምን አለ? እናንተ ገድላችሁ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ስለዚህ የእስራኤል ወገን ሁሉ በእርግጥ የሚያውቀው ምንድን ነው? ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው። ስለዚህ የኢየሱስ ጌትነት በመሰጠት የተገኘ ነው። ኦኬ ኖ አይደለም፣ ኖ ነው። እናቴ ህይወት ያለሽ በውስጥ አውሪ። በቃ ኢብሮ መለሳለሁ። ኧረ ወዴት ነው? ወዴት? አቤላ ልወጣ ስለሆነ ኢብሮ ስላልተመቸኝ ነው። ኧረ አቤላ እንዴ ምን ሆነ ነው? ስላልተመቸኝ ነው። ኧረ ይመችህ፣ ችግር የለውም። እናውራ እስኪ አንዴ። ሳሚ ሚውት አድርግለት አንዴ። ናውራ ይመቻል። ቆይ ላሳይ ከፍቼ ቪዲዮ። ኧረ በቃ ይመችህ። በቃ ለማንኛውም እናቴ እንዳታወሪው እሺ፣ ውረድ። እሺ ሳሚ ቀጥል። ስለዚህ ኢየሱስ እንደሆነ ጌታ ማመን አለ እኮ። ጌታ እንደተደረገማ አመንን እኮ። መጽሐፉ ጌታ ተደረገ ይላል። በእኔ ያላመነ በስተቀር ወደ አብ አይመጣም ይላል እኮ በኢየሱስ። እኔ ኢየሱስ ደግሞ ምን አለ? በእኔ የሚያምን በላከኝ ማመኑ ነው፣ በእኔ አይደለም ማለት። አንዴ አዳምጠኝ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። አታምነው። ከእኔ በቀር ወደ አብ መምጣት አትችሉም ብሏል እኮ። መንገድ ስለሆነ ነዋ እኮ። በሱ ብቻ ነው ማለት ነው ወደ አብ እኮ። መንገድነቱ ያን የእሱ በነበረበት ሰዓት ለእስራኤል ሲላክ በሱ መንገድ ነው የሚላከው ነው። በቃ ባጭሩ ይሄ ነው ያለው ነገር። ሳሚሻ እንደዛ ነው። ኢየሱስ አምላክ ለመሆኑ ምንም የባህሪ አምላክ መሆኑ ማስረጃ የለውም ነው አለ። እስቲ ስጠና። አልሰጠንም። እስካሁን እየጠበቅኩ እኮ ነው። አልሰጠኝም። ጌታ አልከኝ። ጌትነቱ የተሰጠ ነው፣ ሰጠው። በቃ አለቀ። ሌላ ደግሞ እስቲ ሞክር። ቆይ ተመልሼ እገባለሁ። አይ በቃ እሺ።